ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው። የማርታ ልጅ አይደለችም። ለምን ማትሰማኝ? ሶሊ በማታውቂው ነገር የማርታ ልጅ አይደለችም። አትበይ። የማርታ ልጅ ነች። አይደለችም። ለምን የምትዳረቀኝ? አቤል በቃ የማርታ ልጅ ነች። የማርታ አይደለችም። አቤል ምን ሆነሃል እሺ? ለምንድን ነው በጥፊ የምትማችሁ እንዴ? ምን ሆነሽ ነው ሶሊ? እንዴ መናገር ካለብሽ በትክክለኛ መንገድ አትናገሪ። ይኸውልህ አቤል፣ እሺ አንዴ ስማኝ። ቆይ ይኸውልህ ተረጋግተህ ስማኝ አንዴ። እኔ እናንተን ለማዳራቅ የተደረገ ነገር ነው አቤል። ሰማኸኛ? እኔ እናንተን ልመታ ፈልጌ ኦር ሌላ ነገር ለማድረግ ፈልጌ አይደለም ሶሊ። በቃ አይደለም አቤል፣ ቆይ አንዴ ስማኝ እሺ። ተረጋግተህ አዳምጠኝ። ለምቱ በጣም ይቅርታ ስሜታዊ ስለሆንኩኝና ውሸቷን መቋቋም ስላልቻልኩኝ ነው። ግን የኔ እናንተ ሰላም ለመበጥበጥ የተፈጠረ ነገር ነው አቤል። እኔ እርግጠኛ ሆኜ የነገርኩክ ማርታ ያስተዋወቀችክ ልጅ የሰው ልጅ ነው። የዛች ልጅን እናት ደግሞ እኔ አውቃታለሁ። ሰላም ሰላም ሰላም። ምንድን ነው የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እናንተ እግዚአብሔር ይመስገን በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ ከብዙ ጊዜ ቆይታ በኋላ መጥቼላችኋለሁ። ያው የጠፋሁበት አንዳንድ ምክንያቶች አሉ ቤተሰቦች። እናንተም እንደምታውቁት ትንሽ ደብሮኝ ነበረ። ወደዚህ መምጣትም አልፈለኩም ነበረ። ለዛ ነው በአንዳንድ ጉዳዮች ምክንያት የጠፋሁትኝና ብዙዎቻችሁ እየጠየቃችሁኝ ነበረ። ምን ሆነሽ ነው? ምን ተፈጥሮ ነው ያላችሁኝና ምንም አልሆንኩም። ይኸው ዛሬ መጥቼላችኋለሁ። ያው ዛሬ የመጣሁት በጥሩ ነገር ባይሆንም ጥሩ ነገር ተፈጥሮ ባይሆንም ግን መምጣት ስላለብኝ ነው የመጣሁት። ያው እንደምታዩት ነው ይሄ ሰሞን እየተፈጠረ ያለው ነገር። ቡታጅራም እዚህም እየተፈጠረ ያሉት ነገሮች ደስ አይሉም። ማለት አቤል ቡታጅራ በሄደበት ሰዓት ከቡታጅራም አልፎ እዚህ በመጣበትም ሰዓት ከኔ ጋር ባልነበረበት ከኔ ጋር ባልተገናኘንበት ሰዓት እየተፈጠሩ ያሉ ብዙ ነገሮች አሉና ያንን ጉዳይ ለማስተካከል ነው ዛሬ የመጣሁት። ያው ከአቤል ጋርም ከተገናኘን ትንሽ ቆይቷል። ቤተሰብ በካሜራም ከካሜራም ውጪም እየተገናኘን አይደለም ከአቤል ጋር ማለት በኖርማል ሌላ ጊዜ እንደምናሳልፈው አብረን እንደምንሆነው ኢቭን እኔ አዲስ አበባ ድረስ መጥቼ እንኳን ከሱ ጋር ለመሆን አዲስ አበባ ድረስ መጥቼ እንኳን ከዚህ በፊት እያሳለፍን እንዳለ ነው ጊዜ አብረን እያሳለፍን አይደለም አሁን ላይ። እና ያ ነገር በመሀላችን የገባ ሰው አለ። ያው ታውቃላችሁ እናንተም ማርታ ናት ማለት ማርታም አቤልን በጣም ለማግኘት እየሞከረች ነው። ደግሞም እየተሳካላትም ነው። በምን ጉዳይ እንደሆነ እንዴት ምን አይነት ነገር ተፈጥሮ እንደሆነ ባላቅም ማርታ አቤልን ለማግኘት በጣም ብዙ ርቀት እየተጓዘች እያገኘችው ነው። ማለት ቡታጅራ ሲሄድ በአንዳንድ ጉዳዮች ለማስተካከል አንዳንድ ነገሮችን ለማድረግ ቡታጅራ ሲሄድ ኢቭን በስራ ጉዳይ እንኳን ቡታጅራ ሲሄድ ተከትለው ነው እሱ ሳያውቅ ቡታጅራ ሄዳ ያገኘችው። ከቡታጅራም መጥቶ እዚህም እንኳን መጣው እንኳን ሳይላት ነው እንዴት እንደመጣ አውቃ እንደመጣች እኔ ራሱ አላውቅም። መጣው እንኳን ሳይላት ነው መታ እዚህ ልታገኘው ያገኘችው። እና ይሄ ነገር ከዚህ በላይ መሄድ የሌለበት ስለመሰለኝ ነው ዛሬ የመጣሁት። ማለት ይበቃል፣ በቃ እዚህ ጋር ሁሉም ነገር ቢያበቃ ደስ ይለኛል። ከዚህ በፊትም ማርታን ጠርቻት ብዙ ነገር ሳደርግ የነበረው ብዙ ቪዲዮዎች ላይ ለምን እንደምትጠሪኝ በቃ ከህይወታችን ውጪ ብለሻል፣ ከህይወታችን ውጪ ካልሽ በኋላ ለምን እንደምትጠሪኝ እያለች ነበርና በቃ እንዲቆርጥላት ይሄ ነገር እንዳይፈጠር ነበር ስጠራት የነበረው። አሁን ግን እሷም አልሰማችኝም፣ ከአቤል ጋር እየተገናኘች ነው። ስለዚህ ከዚህ በኋላ ቢበቃን ይሻላል ብዬ ነው የመጣሁትኝ። ያው በጥሩ ነገር ባይሆንም ለማስተካከል ነገሮችን በተረጋጋ መንፈስ ለማስተካከል ነው የመጣሁትኝ። ያው ደስ ስለማይል ከአቤል ጋር ያላት ነገር ደስ ስለማይል ደግሞ በማይሆን መንገድም ስለመጣች ከዚህ በፊት እንደተናገርኩት አቤልን በብዙ ውለታ አስረው ነበረ አብራው የነበረችውና ዛሬ ደግሞ ልጄ ያልወለደችውን የሷ ያልሆነ ልጄ ነው ብላ ነው የመጣችው። እና ይሄ ነገር በጣም ከባድ ነው። ህሊና ላለው ሰው በጣም የሚከብድ ነገር ነው። ማለት ያልወለደችው ልጅ አላቅም የማን ልጅ ትሁን ልጅቷ ግን የሷ ልጅ እንዳልሆነች እርግጠኛ ነኝ። ያው አንዳንድ መረጃዎችን እስከማጣራ ድረስ ነው እስካሁን ድረስ የቆየሁት። እና ልጇ ያልሆነኝ ልጄ ነው ብላ አቤልን
በደካማ ጎኑ ገብታ ያው አቤል እንደምታውቁት የዋህ ነው። ብዙ ነገር ሲባል እሺ ነው የሚለው። ሴት ልጅን ትጎዳ ምናምን አይፈልግም እና በዛ ነገሩን ደካማ ጎኑ ስላወቀች ነው በዛ ምክንያት ገብታ ልጄ ነው ብላ ልጇ ያልሆነች ልጅ ከሱ ጋር ለመሆን እያደረገች ያለችው ነገር ማለት ነው። ያው እንደምታዩት ነው። ልጄ ነው ባትል አቤል የማይመጣም ነበረ። ግን ልጄ ነው ብላ ብዙ ነገር አድርጋ ብዙ ድራማ ፈጥራ ብዙ ነገሮች ተፈጥሮ ቡታጅራም ላይ እንደዛ አድርጋ ነው ልጄ ነው ብላ በልጄ ሰበብ ኢቭን ባለፈው እንኳን ያገኘችው ልጇ ሳትኖር ልጄን ላምጣት ከልጄ ጋር ነኝ ያለሁት ና ብላው ነውና አቤልም ይሄንን ነገር ሳያስተውል ደካማ ጎኑን ተጠቅማ እንደሆነ ሳያስተውል ነው አቤልም እየሄደ እያገኛት ያለው እና እሱንም በአንዳንድ ጉዳዮች ላወራው ጠርቻለሁ። ቤተሰብ ከተገናኘንም ቆይቷል። ያው ናፍቆኛልም አቤል ግን በጣም አናዶኛልም ተናድጄበታለሁ። ምክንያቱም የማይደረግ ነገር ነው እያደረገ ያለው ትክክል ያልሆነ ነገር ነው ሊፈጠር የማይገባ ነገር ነው። እንዴት ነው ነበር ጀመርኩት እያለፈሽ ደህና ነህ? አንዶልሽ እንዴ ሁሉ ሰላም በሰላም ነው። እንደዚህ መጥፋት ማፈኩሽ አይ አልናፈቀኝም። እንድናፍቅህ ነው የጠፋኸው? አዎ እኔ እንድናፍቅህ በቃ እሺ ናፍቀኸኝ ነው እውነት? ደህና ነኝ አንዶልሽ እግዚአብሔር ይመስገን ሁሉ ሰላም። ዛሬ እንዴት ተገኘሽ? አንተ እኔ ስጠፋ አትፈልገኝም። እኔ እንግዲህ ራሴ ልምጣ ብዬ ነው እኮ የሚፈልጉኝ ቤተሰቦች አሉኝና ለነሱ ልምጣላቸው ብዬ ነው እንጂ አንተማ ረስተኸኛል። ለኔ አይደለም አይመጣሽው ረስተኸኛል። እንዴት ሶሊያናን እረሳለሁ እኔ? አይ አረሳም በፍጹም አልመሰለኝም። እባክህ ረስተኸኛል። እውነት ሶሊ በፍጹም አረሳሽ። እና እሺ ቢያንስ አትፈልገኝም አቤት የማይሆኑ ሰዎችን እያገኘክ ለኔ ግን ቁም ነገር ላለው ህይወትክ እኔን ትተክ ማለት ለማይሆኑ እና በውሸት ለታጠሩ ሰዎች ነው ጊዜ እየሰጠክ ያለከው። በዚህ ሰዓት ግን ጊዜ መስጠት የሚገባው ለኔ ነበረ። በትክክል ኤግዛክት እና በትክክል እና ለምዶ ለኔ ጊዜ ያልሰጠኸኝ? ያው አንዳንዴ ጥሩ ህይወት ለመኖር አንዳንድ ነገሮች ማስተካከል አለብሽ። ማለት የሚስተካከል አሁን ከኔ ጋር ነው እንጂ ህይወት የምትኖረው። እሺ ልጥራልህ በቃ እሺ ከማርታ ጋር ነው ህይወት የምትኖረው። ለምን እየነገርኩሽ ያለሁት አንዳንድ የማይሆኑ ነገሮች ማስተካከልና ማስወጣት አለብሽ። እና ለአሁን ይገባሽ አይደለም? አቤል ለማስወጣት አይደለም ይሄ የሚመስለው ለማስገባት ወደ ህይወትክ ለማስገባት ነው የሚመስለው። እኔን አስወጥተክ እሷን ለማስገባት ነው የሚመስለው። እውነቱን ለመናገር የሚታይም ነገርም ስለሆነ ኧረ ተይ አንቺ ግምት ዜሮ ገምቼ እንኳን አይደለም ታው የተሰማኝ ነገር ነው። እያወራን አይደለም፣ እየተገናኘን አይደለም፣ እየተደዋወለን አይደለም። ቢያንስ እኔ ስጠፋ እንኳን ምን ሆነሽ ነው የጠፋሽው ብላ አልፈለከኝ። ምን ሆነሽ ነው የጠፋሽው? እሱን አሁን አላወራ። አይ የሆነ አንዳንድ ነገሮች ለማስተካከል ነው እንጂ ጠፍቼ አይደለም። ለማንኛውም ናፍቀሽኝ ነበር። በቃ አልመሰለኝም። ምን ብናፍቅህ ኖሮ ትፈልገኝ ነበር። የሆነ ዘፈን ዘፈኝ ደለለኝ ምናምን የሚለው እየደለልኩሽ ግን እንዳይመስልሽ ነው ገኒ ስትርቂኝ ትከሰተት ያለሽ አንቺ ልጅ በቃ ሀሳብ ነው። ብዙ ነገር እያሰብኩኝ ነበር። ለምን ምን ታስቢያለሽ? ለምን የምታስብ ነገር አለ አንተ ደግሞ? በዋናው እኔ ነኝ በእኔ ጉዳይ ይሆናል ይሄን የምታስቢ። አንተማ ከሳኸኝ አሳለቀኝ። ቤተሰቦች እኔ ደቀኩኝ እኮ ከኔ ጋር ግዴታ ቤት አመጭም እንዴ ወይ ስራ ቦታ አመጭም እንዴ? ምንድነው ግዴታ እኔ እስክደውል እኔ ቴክስት እስክልክ መጠበቅ አለብሽ? ዝም ብዬ እመጣለሁና ይሄ ስርዓት አይደለም። ስርዓት ባለው መንገድ ሶሊ እንገናኝ እንደዚህ ቦታ ተብሎ ነው አለመሸነፍ ፈልገሽ እንጂ አሁን አንተ ዝም ብዬ ዘው ብዬ አለመሸነፍ ፈልገሽ አንዳንድ ሰዎች ዘው ብዬ ነው ያለኝ። በጣም ይቅርታ አለመሸነፍ ፈልገሽ ነው። አንዳንዴ ለፍቅር ስትይ ወይ ደግሞ ለጥሩ ነገር ስትይ ዝቅ ማለትና መሸነፍ በጣም ትልቅነት ነው። ከዛ የሆነ ጊዜ ላይ እንዳተረፍሽበት ዝቅ ማለትሽና መሸነፍሽን የሆነ ጊዜ እንዳሸነፍሽ ይገባሻል። ምናልባት ዛሬ ተሸንፈሽ ይቅርታ ብትይ የሆነ ነገር ብትይ ምናምን ብዙ ነገር ሊስተካከል ይችላል።
እኔ እኮ ምን አጥፍቼ ምን ይቅርታ ያጠፋሁት ነገር አለ? ምንድነው እሺ የተፈጠረው? ማለት እኔ አሁን ዛሬ ላውራክ የነበረው ጉዳይ አለ፣ ግን እሱን ከማውራቴ በፊት ምንድነው የተፈጠረው? እሺ ተይውንና ለማንኛውም አለመሸነፍ ብዙ ዋጋ ያስከፍላል እና ደግሞ ከውስጡም ኦኬ እኔ እንድሸነፍ ነው እስካሁን ድረስ የጠፋኸው አይደል? ተይው ለማንኛውም እሺ ምንድነው ምክንያት እንተውና እሺ አንቺ ጉዳይ ዛሬ የጠራሽኝ ምክንያት ምንድነው? ለምንድነው የጠራሽኝ? ሰማኛ ቤት ዛሬ በዋነኝነት የፈለኩክ ማለት ለትልቅ ጉዳይ ነው፣ በአካባቢክ እየተፈጠረ ስላለ ነገር ነው እና ከልብህ እንድትሰማኝ ነው የምፈልገው። ይሄ ነገር ማለት ማርታ እስካሁንም ድረስ እያገኘች ያለችው በልጅ ምክንያት እንደሆነ እናውቃለን እና ይሄ ልጅ በትክክል የማርታ ልጅ አይደለም፣ የማርታ ልጅ አይደለችም ልጅቷ በትክክል። እኔ እስካሁንም የጠፋሁት ይሄንን ነገር እያጣራውና አንዳንድ ጉዳዮችን ቦታ እያስያዝኩ ስለነበረ ነውና አቤል የማርታ ልጅ አይደለችም ልጅቷ። አንቺ ከታወቅሽ ሶሊ አቤል አሁን እሱን የምናገርበት ሰዓት ላይ አይደለም ያለሁት። ልጅቷ የማርታ ልጅ አይደለችም። የመጣችበትን መንገድና በምን ጉዳይ እንደመጣች እሱን ቀስ ብለን እናወራለን፣ ቀስ ብለን እናጣራለን። ግን ይሄ አንተን ለማጥመድ የተደረገ ነገር ነው አቤል። እባክህ ስማኝ። ይኸውልህ ሶሊ፣ ይኸውልሽ አንቺ እያልሽ ያለሽው ነገር ይኸውልሽ ማርታ ከዚህ በፊት ልጅ የለኝም ብላ ብዙ ነገር ብላለች፣ ዋሽታ ነበር። ግን ደግሞ አሁን ትክክለኛ ልጇን ይዛ መታለች። ትክክለኛ ልጇ ሳይሆን ይኸውልህ አቤል አንተ ውሸቱን ወደ እውነት ቀይሬ አንተን የኔ ያረጋለሁ ብላ ስላሰበች ነው። ይኸውልህ ዋሽቻለሁ ብላ ልጅ እንዳላት በደካማ ጎን እየመጣች ያለችው። አቤል አእምሮህን ክፈተው፣ አይንህን ግለጥ አቤል። ይኸውልህ ልጇ አይደለችም የማርታ። ሶሊ አትዳረቂኝ፣ ልጇ ነች ሶሊ። በቃ ምን ሆነሃል አቤል? አንዴ ይኸውልህ እኔ ምልህን ነገር ትሰማኛለህ አይደለ? ሰማሻለሁ። ግን ደግሞ ማለት ነው አንቺ አሁን እያወራሽው ያለው ነገር ውሸት ነው። ማርታ የራሷ ልጅ ነው። በቃ እመኝ አቤል። ምን ሆነሃል? ከልቤ እኮ ነው እየነገርኩህ ያለሁትኝ። ተመልሰህ ለምንድን ወደ ኋላ የምትመለሰው? አረ ሶሊ አንቺ ባላጣራሽው ነገር ልጇ አይደለም አትበይ። በቃ ልጇ ነች፣ የማርታ ልጅ ነች። ምን ሆነሽ ነው አንቺ? ዝም ብለሽ ባላጣራሽው ነገር ልጇ አይደለም። ሳላጣራ እንደማልነግርህ ደግሞ ታውቃለህ አይደለ? እውነቱን ነው እየነገርኩህ ያለሁትኝ አይደለ? የማርታ ልጅ አይደለችም። ለምን ደግሞ አትሰማኝ? ሶሊ በማታውቂው ነገር የማርታ ልጅ አይደለችም አትበይ። የማርታ ልጅ ነች። አይደለችም። ለምን የምትዳረቀኝ አቤል? በቃ የማርታ ልጅ ነች። የማርታ አይደለችም አቤል። ምን ሆነሃል? እሺ ለምንድን ነው በጥፊ የምትማችሁ እንዴ? ምን ሆነሽ ነው ሶሊ? እንዴ መናገር ካለብሽ በትክክለኛ መንገድ አትናገሪ። ይኸውልህ አቤል፣ እሺ አንዴ ስማኝ። ቆይ ይኸውልህ ተረጋግተህ ስማኝ አንዴ። ይኸውልሽ በጥፊ ስለተማታሽ ምንድነው? ልጇ ብትሆንስ ምንድነው? ምን ችግር አለው እንዴ? በጥፊ ሰውን ለማሳመን ለምን ትሞክራለሽ? አይደለም አቤል አንዴ ስማኝ። ይኸውልህ በመጀመሪያ ተረዳኝ። ይኸውልህ ማርታ አንተን ልታጠም እንደፈለገችው መንገድ ነው እንጂ ልጇ ሆና አይደለም። አንዴ ይሄንን ነገር አስተውል። አንተ ከማርታ ጋር አልሆንም ብለህ የውስጥህን ስሜትን ተናግረሃል አይደለ? ከኔ ጋር መሆን እንደምትፈልግ። ለምን ልጅ አለኝ ብላ ተመልሳ መጣች? ደካማ ጎንን ተጠቅማ አይደለም አቤል። አንዴ ይኸውልህ ስማኝ፣ አንዴ አናግረኝ በስርዓት ሶሊ። ይኸውልሽ በማታውቂው መረጃ ላይ እሷ ልጅ ሳይኖራት ልጅ አለኝ ልትል አትችልም። ገብቶሻል አይደል? ወይኔ አቤል፣ እሺ ለምን አንዴ እሺ አስተውል። ይኸውልህ አንዴ እሺ አንዴ አስተውል። ለምንድን ነበረ የመጣችው ማርታ? መጀመሪያ ልጅ አለኝ ከማለቷ በፊት ውሳኔህን ተናግረህ ነበር አይደለ? አንዴ ስማኝ እሺ፣ ውሳኔህን ተናግረህ ነበር አይደል አቤል? አንዴ ይኸውልህ እኔ እናንተን ለማዳራቂ የተደረገ ነገር ነው አቤል። ሰማኸኛ? እኔ ልመታ ፈልጌ ኦር ሌላ ነገር ለማድረግ ፈልጌ አይደለም ሶሊ። በቃ አይደለም አቤል። ቆይ አንዴ ስማኝ እሺ፣ ተረጋግተህ አዳምጠኝ። ለምንቱ በጣም ይቅርታ ስሜታዊ ስለሆንኩኝና ውሸቷን መቋቋም ስላልቻልኩኝ ነው። ግን የኔ እናንተ ሰላም ለመበጥበጥ የተፈጠረ ነገር ነው አቤል። እሺ በእናትህ አቤል ለምን ደሞ አትረዳኝ? እኔ ከዛ እዚህ ድረስ አንተ ብዬ መጥቼ ብዙ ነገር እንኳን ትቼ ይሄንን መተው እንዴት ይሄንን ነገር እውነት ማጣራት ይከብዳል? ሶሊ በእናትሽ እስኪ የትኛው በምን እርግጠኛ ሆነሽ ነው ልጇ አይደለችም እንደዚህ እያልሽ ያለሽው? እና ደግሞ ጥፊው ምን አመጣው ሶሊ? እሺ ለጥፊው ይቅርታ ይሁን አቤል። እሺ ለጥፊው በጣም ይቅርታ ስሜታዊ ስለሆንኩኝና አንዳንድ ነገሮች ስላናደዱኝ ነው። ግን አንዴ ስማኝ እሺ አቤል። ምን ልስማሽ? እሺ መናገር ያለብሽን ነገር ተናገሪ። ይሄ የኛን ሰላም ለመበጥበጥ የኔና ያንተን ጓደኝነት ለማቋረጥ የተደረገ ነገር ነው አቤል። ለምዶ አንዴ አርቀህ አስብ እሺ። ቢያንስ በዚህ ጉዳይ እንኳን ልጅ ሳይኖራት ልጅ አለኝ ትላለች። አንተን ለመቅረብ ነው አቤል ያደረገችው። መጀመሪያ ለምን የለኝም አለች። አንቺ በምን አወቅሽ? ልጅ እንደለ የሷ ልጅ እኔ በምን እንዳወቅኩኝ ሄደን ከፈለግከው ማጣራት እንችላለን አቤል። እባክህ አንድ ሺህ የመጨረሻ እድል
እንደዚህ እየለመንኩ ኧረ ተው አቤል ተው። ግን ምን አስነክታ ነው እንደዚህ ባንዲ ደረቅ ያደረገች? ደረቁኝ አይደለም ሶሊ እኔ ልጅ አለኝ አለችኝ። በቃ ልጅ እንዳለ ደግሞ ሰው ነግሮኝ ነበረ። አሳጣራ አው ልጅ አለኝ አለችኝ። እኔም ማመንኳት። በቃ ልጅ እንዳላት የሷ ልጅ አይደለችም አቤል ተው። አብራ የታገሰው በሙሉ ልጅቷ ከሷ ጋር ስለሆነች የሷ ልጅ ናት ማለት ነው። ከፈለክ እኮ ልጅቷን ማስመርመር ትችላለህ አይደለ? የሷ ልጅ እንደሆነችና እንዳልሆነች። እኔ በሰው ልጅ ለምንድን ነው ማስመረመረው? የራሴ ልጅ አይደለች እኮ በቃ እሺ። አንተን ለመቅረብና እኔ እናንተን ለመለየት የተደረገ ነገር ነው። አቤል እባክህ ስማኝ ተው። ሶሊ ይኸውልሽ፣ ለምንድነው እሺ ልታምነኝ አልፈለከው? እሷ ልጅ አለኝ ስትል ባንዲው ነው አይደል ያመንካት? ነው አይደለም። ይኸውልሽ ከዚህ በፊት ሶሊ አንዴ አዳምጪ። ልጅ እንዳላት ብዙ ሰው ነግሮኝ አላመንኳቸውም ነበር። ምክንያቱም እሷን ጠይቂያት ልጅ የለኝም ብላኝ። ከዛ ደግሞ የቅርቧ ሰው ልጅ አለኝ ልጅ አላት ማርታ አንተ እንደምታውቃት አይደለም ምናምን አሉኝ። ከዛ ደግሞ የእውነት ብዙ መረጃ እንትን ስል ልጅ እንዳላት አወቅ። ከዛ እሷንም ጠየቅኳት። ልጇ ይሁላ ቢል ልትነግርህ የፈለገችው ነገር እንዳለ ተናግራለች አይደለ? ልትነግርህ የፈለገችው ነገር ሶሊ አሁን እያልሽኝ ያለሽው የሰው ልጅ ነው አምጥታ እኔን ያስተዋወቀችው። በቃ የማርታ ልጅ አይደለችም ልጅቷ የሌላ ሰው ልጅ ናት። እንዴት የሌላ ሰው ልጅ አምጥታ ልታስተዋውቀኝ ትችላለች? በእናትሽ ምን ሆነሽ ነው? አንተን ለመቅረብ ይሁላ ቢል ደካማ ጎንህ አይደለ? ለምን ቀረብካት? እሺ እኔ እንድትዋሸኝ ስለማልፈልግ ብቻ ነው። ማንኛውም ሰው ሲዋሸኝ እኮ እሺ ቀረብካት አይደለ? አብረሃት አይደለ? ስደውልልህ ትመጣለች። አብረሃት እየሆንክ ነው። ከኔ ኢቭን እንኳን ከኔ ተራርቀናል አይደለ? ይሄንን መንገድ ተጠቅማ ለምንድን ነው ከኔ ራሱ ያራራቀችክ? ይሄንን ነገር አስተውላ ቢል እባክህ። ምን ልበልሽ? አሁን እኔ ምን እንድረዳሽ ነው የፈለግሽኝ? አሁን አንቺ ማርታ ልጇ እንዳልሆነች ብቻ ወቅልኝ በቃ። ከዛ በኋላ የሚስተካከለውን ነገር አብረን እናስተካክላለን። ሶሊ አይከብድም? አሁን የሰውን ልጅ አይደለችም ብሎ ማውራት እስኪ ንገሪ። ለሷ አይከብዳትም አቤል። እኔ እሷ በጣም ብዙ መንገድ ታግሻታለሁ፣ ግን በቃ ከዚህ በላይ ልታገሳት አልችልም። ማርታ እየዋሸች ነው ያለችው። እየዋሸችክ ነው አቤል። እባክህ አይንህን ግለጥ እባክህ ተው። እሺ እኔ አትረዳ እኔ ዋሽካለሁ አቤል። እስከ ዛሬ ድረስ ዋሽቼ ካቃለሁ። ተዋሽኛለሽ አይደለም ሶሊ፣ እኔ ተዋሽኛለሽም ብዬ ማስቤም አላውቅም። ግን ደግሞ ምን ልበልሽ፣ ከሷ ጋር ታወራላችሁ፣ ቀርማችሁ ከሷ ጋር ትገናኛለሽ። ሶሊ ንገሪኝ፣ ከሷ ጋር ታወራላችሁ ወይ? አቤል ከማርታ ጋር ማውራታችን አለማውራታችን አይደለም። እሺ አንዲ እመነኝ፣ አምንሻለሁ። አመንከኝ ልጇ እንዳልሆነች በቃ። ይሄ ነገር እኮ ማለት በብዙ መከራ የመጣ ነገር ነው። በብዙ መከራ ያመነችው ነገር ነው። ልጄ ነች ብዙ ነገር ያየባት። ካንተ ጋር ምን ስትላት ነው ያመነችልህ አቤል? መጀመሪያ አይደለማ እኔና አንቺ የምንቀጥለው ልጄ ናት ብለሽ ልጅ አለኝ ብለሽ ካመንሽልኝ ብዙ ነገሮችን እውነታውን ከነገርሽኝ ብላት ነው አይደለ? ስለዚህ ካንተ ጋር ለመሆን ልጄ ናት ብላ የማይሆን ሰው ልጅ አመጣች፣ አመነች እና እንደዛ ካንተ ጋር ሆነች እና ለዛ ስለሆነ ነው ልጅ እንዳለሽ እመኝልኝ ስላልኩ ነው እንትን ያለችው። ከኔ ጋር እንድትሆኚ ከፈለግሽ ልጅ እንዳለሽ እመኝልኝ አላልከትም? እኔ እንድትሆኚ ሳይሆን እንደ በፊቱ ጓደኝነታችን እንቀጥል እንጂ በሌላ ነገር አይደለም። እሱ ጓደኝነት ቀስ በቀስ የሚቀየር ነገር ነው። ስለ ጓደኝነታችሁ ኢቭን የማትገናኙ ሰዎች እኮ አሁን ወደ መገናኘት መጣችኋል አይደለ? እሺ ይሄንን ነገር አንዲ ስማኝ። ምን ስትላት ነው ማርታ አስባ እዛው ነው ሀሳቧን የቀየረችው አይደለ? ምን ስትላት ነው እመኝልኝ፣ ውሸት አልወድም፣ ልጅ እንዳለሽ ከነገርሽኝ ከብዙ ሰዎች ሰማክና ልጅ እንዳለሽ ከነገርሽኝ እቀበልሻለሁ፣ ጓደኝነታችን እንደ ድሮ መሆን እንችላለን አልካት አይደለ? እንደዛ ስትላት ነው ልጅ አለኝ ብላ ያመነችው። ከዛ ልጅ አመጣች። ከዛም አንተም ደካማ ጎን ነው ተቀበልካት። እሺ እንዴት ብዬ ነው እኔ እንትን ማድረግ የምችለው? ማለት እኔ አሁን ልጅ አለኝ ብላ ያመነችኝ ልጅ እንዴት ነው ልጅሽ አይደለችም ምናምን ብዬ አሁን እንደረቁስ ሌላ ነገር ውስጥ ልግባ? እስቲ ንገሪኝ። እሺ አንቺ ትክክለኛ መረጃ ካሽ በቃ ላገናኝሽ፣ ትክክለኛውን ወሬ ከሷ ጋር አገናኘኝ። እሺ እኔ አወራለሁ። እሷ ውሸቷን ነው አይደለ? እኔ ደግሞ እውነቱን ይጋ ነው አይደለ ያለው። እኔ አጋልጣታለሁ። አገናኘኝ በቃ። ይሄንን ማመን የምትፈልግ ከሆነ እኔና እሷ ተገናኝተን ሌላ ነገር እንዲፈጠር የምትፈልግ ከሆነ ችግር የለም አገናኘኝ። ሶሊ የእውነት ልጇ ብትሆን እስኪ አቤል፣ እኔ እርግጠኛ ሳልሆን አላወራም። የጠፋውበት ይሄ ሰሞን የጠፋውበትን ምክንያት አንድ ይሄ ጉዳይ ነው አቤል። ይኸውልህ እርግጠኛ ሳልሆንም አላወራም። እንደዚህ እርግጠኛ የሆንኩበትን ጉዳይ ደግሞ ትንሽ ጊዜ ስጠኝ፣ አወጣልሃለሁ። ላንተም ለቤተሰብም አወጣላችኋለሁ። ሶሊሽ ማለት ማድረግ ያለብኝ ነገር እኔ አደርጋለሁ። አሁን ትልቅ መረጃና ትልቅ እንትን ነግረሽኛል ያለውን ነገር
ከሷ ጋር ተገናኝተሽ ወይ ደግሞ ከሷ ጋር አገናኝቼሽ የምታወሪ ይሆናል። ልጇ እንዳልሆነ እዛው ተፋጫታለሽ። ለምንስ ልጇ እንዳልሆነችና የሰው ልጅ እንዳስተዋወቀችኝ አቤል ግን ወይኔ በጣም ማለት እሺ አምነህ እንኳን ቢሆን የተገናኘ ነው። እሺ ግን አላመንክልኝም። አሁንም እኔ ብዙ ነገር አድርጌልህ እንደዛ ብዙ ነገር ተፈጥሮ እንዴት ትዋሸኛለች? መረጃ ታጣለች ብለህ ታስባለህ ማለት ለምን ልትረዳኝ አልፈለግከው? እኔ እርግጠኛ ሆኜ የነገርኩክ ማርታ ያስተዋወቀችክ ልጅ የሰው ልጅ ነው። የዛች ልጅን እናት ደግሞ እኔ አውቃታለሁ። በቃ ይሄን ነው ማወቅ የምትፈልገው? ሶሪ የምርሽን ነው? የምሬን ነው። እኔ አውቃታለሁ። የዛች ልጅን እናት አገናኝሃለሁ ከፈለክ። ከማርቲ ጋር አገናኝሻለሁ። ያለውን ነገር የማን ልጅ እንደሆነች እንትን ትኛለሽ። እንዴ